በወቅታዊ የኢትዮጵያ ሁኔታ በአንዳንድ ጉዳዮች ላይ በማተኮር ከወታደራዊ ባለሙያ ከሆኑት ከሻለቃ ማሞ ለማ ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብነው። በተለይም ወታደራዊ ትብብሮች፣ ፖለቲካዊ ትብብሮች በኢትዮጵያ እውን የሚሆኑበት ጊዜ መምጣቱን የሚያሳዩ መረጃዎች እየወጡ ነው። ፋኖና ሌሎች የኢትዮጵያ ኃይሎች ተቀናጅተው በስልጣን ላይ ያለውን አገዛዝ ለመጣል ንግግር እንደጀመሩ እየተነገረ ይገኛል። በአብይ አህመድ አገዛዝ በኩል ጄኔራሎቹ፣ ሌሎች የፖለቲካ አመራሮች አደባባይ እየወጡ ከወዲሁ ጽምዶን የተመለከቱ ማስፈራሪያዎችና ዛቻዎችን እያሰሙ ይገኛሉ። ከዚህ ከፖለቲካዊና ወታደራዊ ትብብር አንጻር እንዴት ይታያል በሚልም ከሻለቃ ማሞ ለማ ጋር ቆይታ የምናደርግ ይሆናል። በተለያዩ ወቅታዊ ጉዳዮች ላይም እንደዚሁ ሀሳብ እንለዋወጣለን። አብራችሁን በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ሻለቃ ማሞ። ሰላም መሳይ፣ እንደምን አለ? እንደምን ከረምክ? እንዴት ሰነበቱ? ደህና ኖት ወይ? ቀደም ሲል ያስኳቸውን ነጥቦች እንግዲህ ከርሶ ከፖለቲካዊ፣ ወታደራዊ ከሌሎች እይታዎች አንጻር እንዴት ይመለከቱታል በሚለው የምናተኩረው ወታደራዊ እይታውን ቢሆንም አንዳንድ ሀሳቦችን እንደሚያጋሩን ተስፋ አደርጋለሁ። በተለይም ሰሞኑን ዋና አጀንዳ ሆኖ መድረክ ላይ የመጣው ትብብርን የተመለከተ ነው። ትብብሩን ጽምዶ የሚል ቃልም ይሰጠዋል። በሌላም ነገር ሊገለጽ ይችላል። በዋናነት የኢትዮጵያ ኃይሎች በስልጣን ላይ ያለውን አገዛዝ ለማስወገድ ንግግር መጀመራቸውን በተለያዩ መረጃ ምንጮች ማረጋገጥ ችለናል። ንግግራቸው ዘለቅ ያለ ነው፣ ጠለቅ ያለ ነው፣ ወደ እርምጃ ሊገቡ ነው የሚሉ መረጃዎች ይወጣሉ። ነገር ግን በይፋ ከነዚህ ተጣምረዋል ወይም እየተነጋገሩ ነው ከሚባሉ ኃይሎች የሰማነው ነገር የለም። በይፋ እንደሚገልጹ እንጠብቃለን። እሱን እናነሳዋለን። ግን እንደ ወቅታዊ የኢትዮጵያን ሁኔታ በተመለከተ ነው። አብይ አህመድ ምርጫ አካሂጃለሁ፣ በሚቀጥለው መስከረም ወር መጨረሻ መንግስት መሰረታለሁ ብሎ ምንም ችግር የለም፣ ሁሉ ነገር አልጋ ባልጋ ነው፣ እንደውም መንደርደሪያውን ሁሉ መደላድሉን አመቻችተን ልንስፈነጠር ነው፣ ልንነሳ ነው፣ የኢትዮጵያ ህዝብ በዚህ ደረጃ ትልቅ ስኬት ውስጥ እንገኛለን የሚል ነገር እያነሳ ነው። ለስምንተኛው ምርጫ ከወዲሁ እያሟሟቀ እንዳለ እየነገረን ያለ ነውና እስቲ አጠቃላይ ሁኔታውን እንዴት ያዩታል? ግርግሩ፣ ወከባው፣ ግጭቱ፣ እዚህም እዛም ያለው ሰላም ማጣቱ፣ በአብዛኛው የኢትዮጵያ አካባቢ አለመረጋጋት ባለበት ሁኔታ ነው አብይ አህመድ እንዲህ እያለ ያለውና እንዴት ይመለከቱታል? ይህንን በተለይ በወታደራዊ መነጽር እንደሚያስረዱን ተስፋ አደርጋለሁ። ሻለቃ ማሞ። አመሰግናለሁ መሳይ። እንግዲህ የሀገራችን ነገር መቼም በህይወት ኖረን ይሄን ሁሉ ነገር ማየታችን አንዳንድ ጊዜ ጸጸትም ይሆናል። ከአንድ ሀገር ወይም አንድ ሀገር ላይ የሚመጣ መንግስታዊ ስርዓት ከጊዜ ወደ ጊዜ የተሻሻለ ጊዜውን የሚዋጅ የሆነ የህዝቡንም ፍላጎት መሰረት አድርጎ የሚያስተዳድር እና ኃላፊነት ተጠያቂነት ያለበት መንግስታዊ ስርዓት ይመጣል፣ ከጊዜ ወደ ጊዜ ይመጣል ተብሎ በሚጠበቅበት ዘመን የኛን ሀገር ስናይ እንግዲህ ላለፉት 50-60 ዓመታት ከአንዱ ሌላው እየባሰ እየከፋ የመጣ አስነዋሪነቱና አሳዛኝነቱ ብቻ ሳይሆን አሳፋሪም እየሆነ የመጣበት ዘመን ላይ ነው ያለነውና በዛ በደርግ ዘመንም ምርጫ ተብሎ ልክ ዲሞክራሲ እንዳለ የሚደረግ ነገር ነበር። የአንድ ፓርቲ አገዛዝ ነው የታወቀ የሶሻሊስት ወታደራዊ አገዛዝ ነው የነበረው። ከዛ በኋላ ግን የተደረጉ ድራማዎች በወያኔ ጊዜ ደግሞ እንደዚሁ በጣም የሚያሳዝኑ የሚያሳፍሩ ነበሩ። ትንሽ እንትኑን ልጓሙንም ለቀቅ ባረጉ ጊዜ ህዝቡ የሚፈልገውን መርጦ ማሳይቷቸዋል። ያንን ደግሞ ለመጨፍለቅ እንደገና ደግሞ ተመልሰው የሄዱበት መንገድ እሱን አይተናል። ያሁኑ ይባስ የሚያሰኝ ነውና ሀገሪቷ ውስጥ ፍጹም ሰላም፣ ጸጥታ፣ ህዝብ ከቦታ ቦታ መንቀሳቀስ የማይችልበት ሁኔታ፣ የእያንዳንዱ ግለሰብ የደህንነት በማይሰማው ሁኔታ ወጥቶ መግባቱን በማያውቅበት ሁኔታ ከዚህም ከዛም በዘር በፖለቲካ በሃይማኖት ጭምር ግጭቱ በአገሪቷ በተስፋፋበት ሁኔታ ምርጫ ተካሂዷል ተብሎ
እንኳን ተወዳዳሪ መንግስትን ተገዳዳሪ ኃይል ሄዶ ምርጫ ጣቢያ ድረስ ሄዶ ወይም ህዝቡን ቀስቅሶ የራሱ በየኮንስቲትዩንሲው ተዘዋውሮ እንደልቡ መሄድ ቀርቶ ሰው እኮ እዛው ነዋሪው ራሱ ከቦታ ቦታ መንቀሳቀስ በማይችልበት ሁኔታ ምን ምርጫ የሚባል ነገር ይደረጋልና ያውኑ ይባስ የሚያሰኝ ነው። በርግጥ ዝም ብለው ቀጥለናል ማለት እንግዲህ የውጭውን የዲፕሎማሲውን ማህበረሰብ አስመስሉ ተብሎም ሊሆን ይችላል። ለማስመሰል ካልሆነ በስተቀር ምርጫ በኢትዮጵያ ውስጥ ተካሂዷል ማለት አይቻልም። ራሳቸውም ያውቁታል። ያው ከሌላው ጊዜ ደግሞ የሚያሳፍር ሁኔታ ነው የተፈጠረው። በምርጫው እየተካሄደ ደግሞ የሰዎች መሞት፣ የሰዎች መታገት፣ ጦርነት አንድም ጊዜ ሳይቋረጥ በዛ ውስጥ ነው ምርጫ የተባለው። በዚህ ምክንያት ብዙ ሰው ህይወቱን አጥቷል ማለት ለእያንዳንዱ እለት ለእያንዳንዱ አዳርና ውሎ በድሮ ጊዜ እኛ በዘመቻ ያዳርና የውሎ ሪፖርት እንቀበላለን ከየአርሚው በመስራቅ በሰሜን በደቡብ በምዕራብ ያሉት የጦር ኃይሎች በተለይ በሰሜን ብዙ ውጊያ ነበረ፣ በመስራቅም እንደዚሁ እና እነዛ ኃይሎች ያዳርና የውሎ ሪፖርት ያቀርባሉ እና የነሱ የበታቸው ደግሞ በየግንባሩ በየቀጠናው እንደዛ ያቀርባሉ እና በዛ ጊዜ የተደረጉ ጦርነቶች የተደረጉ ውጊያዎች እና የሞተ የቆሰለ እንደዚህ ሪፖርት ይቀርባል አዳርና ውሎ ላይ ሲመሽና ሲነጋ ማለት ነው። አሁን የኢትዮጵያ ህዝብ ያለበት ሁኔታ ልክ እንደ ወታደር ጦር ሜዳ እንደተሰለፈ ወታደር በቀንና በሌሊት የሚሞተው የሚታገተው የሚቆስለው የሚጠፋው ሰው ልክ ሁሉም ጦር ሜዳ ማለት ነው። ኢትዮጵያ በአገሪቷ በሙሉ ምናልባት አዲስ አበባ ከተማ ሳይቀር ከዚህ ከጦርነቱ ደግሞ ባልተናነሰ ሁኔታ የህግ መዛባት ስላለ ዝርፊያውም ግድያውም ነጠቃውም እንደዛው ተስፋፍቷል። ለምን እነዚህ ስርዓት አልበኛ ሰዎች ወይም ወንጀለኞችን ኢንካሬጅ የሚያደርግ የሚያበረታታ የሚያስፋፋ ሁኔታ ነው የተፈጠረው ኢትዮጵያ ውስጥ። ወንጀለኞች ሳይቀር የትጥቅ ትግሉ የፖለቲካው ሌላ ነውና ይሄ ሁሉ ነገር ባለበት ውስጥ ነው ምርጫ የተባለውና በጣም በህዝብ ላይ በዛች ሀገር ላይ ቀልድ ነው። እንግዲህ ደግሞ ያው እኔ ወደ ወታደራዊ ጉዳይ አተኩራለሁና በዚህ ላይ ሄደን ነው የምለው። እንደው ሻለቃ ማሞ አንዳንድ ነገሮችን ላንሳ። ከኢትዮጵያ የመጡልን መልእክቶች ናቸው። ከአዲስ አበባ በቅርብ ርቀት ባሉ ከተሞች የሚያስተዳድረው ሸኔ ነው ወይም ደግሞ እነሱ ሸኔ ይሉታል የኦሮሞ ነጻነት ሰራዊት በብዙ መዋቅር ሊገለጽ ይችላል። ግን መንግስት ቁጥጥሩ የለም። አንዳንዴ ቀን ይመጣና ታይቶ ይወጣል እንጂ በአብዛኛው እነዚህ አካባቢዎች ሰሜን ሸዋ በብዙ ቦታዎች ላይ በአማራ ክልል ብንሄድ እንግዲህ አሁን ከምርጫው ጋር ተያይዞ በወጣ መረጃ 97% በሚካሄድ በሚባለው አካባቢ ምርጫ አልተካሄደም። አንዳንድ ቁጥሮቹ 80% ያደርሱታል። ነገር ግን ከግማሽ በላይ በሚሆነው አካባቢ የአማራ ፋኖ ቁጥጥር ያላቸው አካባቢዎች ናቸው። ስለዚህ ይሄ መንግስት ታዲያ የት ነው ያለው? ይህ አገዛዝ የት ሆኖ ነው ኢትዮጵያን እየመራው ነው የሚለው? አዎ አንዳንድ ቦታዎች ላይ ገብቶ ሊወጣ ይችላል። በአንዳንድ ወረዳዎች ላይ የተወሰኑ 2-3 ቀበሌዎችን መንግስታዊ መዋቅሩ ሊሰራ ይችላል። በአጠቃላይ ግን ሲታይ የበላይነት ያጣበት አብዛኛውን አካባቢ በአማጽያን ቁጥጥር ያለበት ሁኔታ ነው የሚታየውና እንዲህ አይነት ነገር እያለ እንዴት መንግስት አለ ብሎ ለመግለጽ ይቻላል? ሻለቃ ማሞ ምን መሰለ እንግዲህ ብዙ የመንግስት ለውጥ ተካሂዷል በኢትዮጵያ ውስጥ በዚህ ባለፈው 50 ዓመት እና የመንግስት ለውጥ በመጣ ጊዜ ያው በየአካባቢው ግጭት ይነሳል። ይሄ ከወላጆቻችን ሲነግሩን ከጣሊያን ጊዜ ጀምሮ ነው። ከዛ በደርግ ጊዜ ግጭት ተነስቶ ወደ ደቡብ በኦሮሚያም ብዙ ግጭቶች ነበሩ። በመስራቅም አንዳንዶቹ የብሔር መልክ ያላቸው አንዳንዶቹ የሃይማኖት መልክ ያላቸው ግን ያ መንግስት እግሩን ተክሎ
ስቴብል እስከሚሆን ጊዜ ድረስ የሚሄድ ነው እንዲህ አይነት ነገር። ኢቭን ወያኔ የዘር ፖለቲካ ይዞ መጥቶ ህዝብን ከህዝብ የሚያጋጭና የሚያናክስ ኋላ ቀር ጠባብ የዘረኝነት ፖለቲካን በመርዝ በሚረጭበት ዘመን የመንግስት ሼፕ ከያዘ ጊዜ ጀምሮ ጸጥታውን ለማስከበር ችሎ ነበር። በዚሁ ባለው መዋቅር በመጠቀም ወዲያው በደርግም ጊዜ እንዲህ አይነት ነገር ተጀምሮ ወዲያው መንግስት እንግዲህ በየቦታው እነዚህ ባለ እንትኖች ባለ ርስቶች ፊውዳሎቹ ቀኛዝማቾቹ ግራዝማቾቹ እና ኢቭን ጭሰኞቻቸውን እያያዙ ጭምር በየቦታው ይሸፍቱ ነበር ምን ይሉ ነበር። እሱ ብቻ ሳይሆን ደግሞ ይሄንን አጋጣሚ ተጠቅሞ ይሄኛው ብሔረሰብ ከዚህ ቦታ ይወጣ ይሄን የመሬት ነው የሚልም ነገር ነበር። ግን መንግስት በደንብ በእግሩን ሁለት እግሩን ሲተክል ያንን ጸጥታ አስከብሮ ይዟል። አሁን የተለየ ነገር በዚህ 8 ዓመት የመጣው ምንድነው? የመንግስት መዋቅሩ ራሱ ለምሳሌ አሸባሪ ካለ መንግስት መዋቅር ውስጥ አሸባሪዎች አሉ። እንደገና ደግሞ ሸኔ የሚባለው መንግስት መዋቅር ውስጥም ሸኔ ያሉ የራሳቸውን ሸኔ ደግሞ የፈጠሩ አሉ። የራሳቸው የሃይማኖት አጀንዳ አራማጆች አሉ። የዘር ፖለቲካ አራማጆች አሉ። በየዞኑ በየክልሉ በፍጹም 8 ዓመት ሙሉ አልቆም ያለበት ምክንያት መዋቅራዊና የመንግስት መዋቅር የፈጠረው ችግርና እየፈጠረው ያለው ሊፈታው ያልቻለው ወይም ደግሞ ተጠያቂነትም ስለሌለ ይሄ ነገር ምናልባት ላይም ድረስ ሊዘልቅ ይችላል። ለምሳሌ ኦርቶዶክስን ከእንደዚህ አይነት ዞን ማጥፋት የሚለውን የዞኑ አመራሮች ውስጥ ያሉ የመንግስት ባለስልጣናት የሚያራምዱት ከሆነ ለዛ ደግሞ ብላይንድ እንትን ምንም አይንም ትኩረት የማይሰጥ የበላይ አካል አለ የክልሉ ማለት ነው። እንደዛ ያለ መንግስታዊ መዋቅር ስለሆነ ነው ልክ ትላንትና መንግስት እንደተለወጠ ሆኖ የዘለቀው ለ8 ዓመት። አሁን እየባሰ ነው ሄደው ራሳቸው እኮ የሚያደራጁት ወታደር ወሸኔን የሚመስል ዊግ እየተደረገለት ጭምር የሚያሰማሩት በተወሰነ ደረጃ እነሱ ለፈለጉት ነገር ሊያውሉት ይችላሉ። ከዛ በኋላ ከቁጥጥር ውጭም ሊሆን ይችላል። ወይም ደግሞ እነሱ የሚያሰማሩትም ሰዎች የራሳቸው የዘር ወይም የሃይማኖታዊ አጀንዳ ያላቸው ናቸውና መንግስታዊ መዋቅሩ ከታች እስከ ላይ ድረስ ከፌደራሉ ድረስ የዘር ግድያውንም የሃይማኖቱንም እና ይሄ መታገቱንም በሰዎች ላይ የሚፈጸም የሰብአዊ ድርጊት ሁሉ አስፈጻሚዎቹ የመንግስት መዋቅር ውስጥ ያሉ ባለስልጣናት ስለሆኑ ሊቆም ያልቻለው ወደፊትም የማይቆመው ይሄ መንግስታዊ ስርዓት እስካለ ይሄ ሲስተም እስካለ ድረስ ወደፊትም ሊቆም አይችልም። ምንም በዚህ ምንም አይነት የተስፋ ጭላንጭል እንኳን የለም። ለምን አንድም አይነት ሪግሬት ወይም ሀዘን አታይም ላይ ድረስ ያሉት ጭራሽ ምን አለ ዲናየል በቃ ይሄ የወንጀሉ ትልቁ የምታየው ነገር ከታች ጀምሮ ከወረዳው እዛው አፍንጫው ስር ተክሱን የሚሰማው እኮ ነው እንዴ። እዛው አርሲ ክልል አሁን መጡ የተባሉት ከዛ አሉ ሰዎች ያብራሩ የሰማሁት ትንሽ እኮ የታጠቁ አሉ እኮ ክርስቲያኖችም የአማራ ተወላጆችም የኦሮሞ ክርስቲያኖችም እኮ አሉ የታጠቁ። ግን መጡብን እኮ ያሉት ከአንድ ሺህ አንድ ብርጌድ ነው ማለት ነው የዘመተባቸው። ኃይላችን በላይ ሆኖ ነው የሚሉት። ይሄ ሁሉ ኃይል በህዝብ መሃል ነው የሚሄደው። ህዝብ የሚኖርበት አብዛኛው ቦታ የአርሲ መሬት እኔ በልጅነቴ እዛ ነው ያደግኩት። አሁን የሚባለውን ቦምሳ እስከ ጀጁ አርቦዬ የሚባል አሁን ስሙ ሲጠራ ጉጉ ተብሏል ይመስለኛል። እነዚህን አካባቢዎችን ያውቃቸዋለሁ በልጅነቴና አብዛኛው ቦታ ለም ቦታ ነው። በጣም ብዙ ህዝብ የሚኖርበት ነው። አራሽ ነው ህዝቡ፣ ገበሬ ነው እና ያ ኃይል 1500 ቀርቶ 3 ሰው በዛ አካባቢ እንቅስቃሴ ቢያደርግ የወረዳው
የአውራጃው ወይም የዞን ነው የተባለው የደህንነት ሰዎች መረጃ አይደርሳቸው ማለት ነው። ይደርሳቸዋል። 1000 ያህል ሰራዊት ሲንቀሳቀስ እንደ ጠላት ጠላት የመጣ ከሌላ ቦታ የመጣ ወይም አሁን እንደሚሉት ሸኔ ብቻውን ከሆነ መረጃ ይደርሳቸዋል፣ ይታወቃል። እዛ ወረዳው ላይ ሆኖ ነው ግድያ ሁሉ ተፈጽሞ ቤተክርስቲያን ተቃጥሎ እስካሁን የደረሰ መረጃ የለም እናውቀው የለም የሚለው ዲናይል ነው። እንግዲህ አንዱ የጄኖሳይድ አንዱ ምልክት እና አንዱ መለኪያ መካድ ማለት ነው። ዲናይል ነው እና ዲናይል ነው ከታች እስከ ላይ ድረስ። ላይ ደግሞ ስትደርስ ምን ይላሉ? የምርጫውን ለማደናቀፍ እስቲ እዛ በጣም ሪሞት የሆነ ቦታ አርሲ ውስጥ መናሳቆ የሚባል ቦታ ላይ እንዴት አድርጎ ነው እዛ የተነሳ ሰው መግደል ምርጫን የሚያደናቅፈው? አዲስ አበባ ቢሆን ደብረ ዘይት ወይ ዱከም እንደዚህ ቢሆን እሺ። እና ላይ ያሉት ደግሞ ነው ሃይማኖት አይደለም። ምናልባት ይሄ እንግዲህ ሃይማኖት ጦርነት ተነሳ እንዳይባል ለማሸፋፈን ተብሎ ሊሆን አይችልም። ግልጽ ነው። ቤተክርስቲያን እኮ ተቃጠለ፣ ከዚህ በላይ ክርስቲያኖች ተገደሉና ዲናይል ስላለ ያ ዲናይል ደግሞ የሚነግርህ ምንድነው? ሆነ ተብሎ የሚደረግ ነገር መንግስታዊ መዋቅር የተካተተበት ወይም የሚያራምደው ስለሆነ አልቆመም፣ አይቆምም፣ ወደፊትም ይቀጥላል። ይሄ መንግስታዊ ስርዓት ይሄ ስትራክቸር እስካለ ድረስ ይቀጥላል ነው ማለት ነው።